ሸንተሩ ሕይወትን የሚያድስ ጤናማ አየሩ ጤናማ አየሩ በኋላ እንትኑ ይሄ ጩቤው ምናምን ሲያወጣብን እንትኑ ተንሸራታችን ከፍተን አወጣናት ፍትና ምናምን ብለን ማለት ነው። እሺ ከዛ አሁን እንደዚህ አድርጋችሁ አስረክቡን ምናምን ነገር ብሎን ሄደ ይዟት ማለት ነው። እና አንድ ጊዜ ምን ሆነ መሰለ ስጦታ ብሎ አናናስ የአስመራ ውስኪ ቅባት በውስኪ ጠርሙስ ሲሆነ ፒቢቲ ነው ምናምን የሚባል ቅባት እና ጫማ ምናምን ይዞላት መጣ። ከዛ ወር ነው ምናምን እንዳደረገችው ቅባቱም እንደተቀባ ተጣሉ መሰለኝ አምጪው አምጪው ሲባል ከየት እናምጣው ከተቀባነው ውስጥ ደግሞ አለንበት። ከዛ ጫማው አለ ተወለወለና ተዘጋጀ። አናናሱንም ልናገኘው አልቻልም። ግን በሙዝ እርሻ እንትን አለምነን የሆነ ማን ነው ኢሳያስ ምናምን የሚባል ነበር እሱን ለምነን ብርቱካን አመጣልን። ከዛ ፒቢቲ ቅባቱ በምን ይውላ አስመራ ቅባቱ ውስኪ ጠርሙሱ ማለት ነው። ከዛ በየክፍሉ እየዞርን ፓራፊንም ሊሆን ይችላል ጭቃ ቅባትም ሊሆን ይችላል በቃ ብቻኛ ማሙሉ ነው የፈለግነው። ሶስቱም ዶርም ዞረን ያንን ቅባት አስሞልተን የተሽጎረጎረ ቅባት የመለስነለትን እባብ መሰለ ቅባት ማለት ነው። አዎ እና በቃ እንትን ሙሉና አምጡ ብሎን ማለት ነው። እሺ እኔ የሰጠኋት ሙሉ ቅባት ነው እና ሙሉና አምጡ ተብለን አረንጓዴም ሊሆን ይችላል ቢጫም ሊሆን ይችላል ፈሳሽም ሊሆን ይችላል በቃ የተገኘውን ዞረን ሶስቱንም ብሎክ አልሞላ ብሎ ደግሞ የውስኪ ጠርሙሱ ሞልተን ጫማውን ወልውለን አናናሱን በብርቱካን ተክተን እየሰጠነው አይረሳኝ በጣም ጨቋኝ ሲያስጠላ። አቤት አቤት አቤት። እና አሁን አይ ጠርሙስ በጣም ትልቅ ነው ልማት። አዎ እንደ ወንዶች ብሎክ ልንመጣ እንችል ነበረ ካልሞላ አንመጣም ግን እንመጣ ነበር። እኔ የምልሽ ፍሬ ከመጣሽ እኔም በለሽ ነው እንደ እውነት በቃ የዚህ የእንትኑን ነገር እንለፈው። አሁን ምንም ነገር የምትነግሪኝ ነገር የለም እዚህ ከስካይም ፍቅር ጋር በተያያዘ? ኧረ የለም እኔ እንደዚህ የለም ማርያምን የለም ወይ በኖረና በተናገርኩ እንደ ይሄ እኮ ጤነኝነት ነው። እሺ አይ እናመሰግናለን። እሺ እንትን እስከ ጀስ ጓደኞች ጋር በተያያዘ ጀስ ከፍቅር ጥያቄ ጋር በተያያዘ በቃ ማትረሹ የሚያስቅሽ ነገር ምንድን ነው? እንትን ፀሐይ ጫኔን ማንም አይጠይቅ ነበር። በሷ ላይ የነው ፈተና አለ እንዴ በእናትህ እሷ ልጅ ቆንጆ ናት አሉ። እስኪ በእናትሽ ፎቶዋን እንደው የምታሳይ እንትን አጋጣሚ ቢኖር አይ ህዝቡ እንዲያውቃት አሁን ህዝቡ እንዲያያት ነው። አሁን ቴክኖሎጂ የሚለው እሺ በቃ ዝም ብለሽ አውሪልን። ፕሮፋይል ውስጥ አለች። እሺ እና የማይረሳኝ እንትን ተዘራ የሚባል እሺ በቃ ዝም ብለሽ አውሪልን። ከአፍቃሪዎቹ አንዱ ተዘራ ነበርና ከዛ መታሻለው ብሏት ራት ምሳ ነው እንጂ ምሳ ትቀርና እኔ የባሊ ወርቅ ብርሃኑ አባይነሽ ሆነን ማለት ነው እንትን ምሳ እናወጣላትና ጥርር ያለ ፀሐይ አናት የሚበሳ እንትን ላይ ቅጠሌና እሱ ሆነው መጡ። ከዛ ይሄን ምግብ የምትወስዱት ፀሐይ ነው አይደል ሲለን፣ ኧረ አይደለም ለራሳችን ነው እና ለራስሽ ከሆነ ምግብ በልሻት አትወጭም እንደ ምናምን ነገር ሲለን፣ ከዛ አይ ኧረ ለራሳችን ነው ምናምን ስለ ከፋች ያለ ሳህኑ ወጣለው በዚህ ጋር እንጀራ ይዘናል። ከዛ ከፋቹ ምናምን ነገር ሲል እንደ አንከፍተውም ምናምን ነገር ሲል አመት እኔ እዚህ ላይ እንዳልዘርርሽ አንቺ ደብረ ዘይት ነው የሚለኝ ቅጠሌ አንቺ ደብረ ዘይት እዚህ እንዳልዘርርሽ ምናምን ነገር ሲለኝ እንዴ ለምን ተዘረረኛለህ እና ከፋቹ ሲለኝ
ጫንና ከፈትንለት። አንተ አናት የሚበሳ ጠራራ ፀሐይ ላይ ያንን ምሳ በልቶ ለሁለት እስኪጨርሱ እኛንን ጠረጴዛ ይሆንናቸው። በአንድ እጃችን እንጀራ ከእጃችን እንጀራ ይቆርስና እዚህ ላይ ያጠቀሰ እንደዚህ ዘርግተን ማነው እንደዚህ ያበላነው ምሳ አረሳው ጥርቅ አርጎ ባደርሳ በቃ አሁን ይዛችሁ ሂዱ ብሎን ትስጠላ ምናምን ነገር እያለ ዋ እጠርብሻለሁ ጠርቤ ነው የምጥልሽ ምናምን ነገር እያሉ ምሳ አብልተናቸው የእሷን ምሳ ማለት ነው። ቆይ ከእንትን ስትይ ደግሞ አንድ ጥያቄ አስታወስሽኝ። ከአንቺ ጓደኞቼ የመጣ ከእንትን ስትይ ማለት ነው ደብረ ዘይት ስትይ እና እስቲ እናትሽ መጥተው አንቺ ጋር እንትናን ታውቂዋለሽ? ዳዊት ፍሌን ታውቂዋለሽ አይደል? እና አይ ነፍሱን ይማረው። አዎ ይሄን ጥያቄ አይ ይለፈኝም ማለት ትችያለሽ፣ ምንም እንዳያሳስብህ። እሺ ከዛ እናትሽ መጥተው እስኪ አንቺን ብቻ አልጠይቅሽም ምናምን ነገር ዳዊትንም ጀስ መጠየቅ አለብኝ ብለው ሲሉሽ ቀውጤ ያነሳሽ እሪ ያልሽ፣ እስኪ እሱን ነገር አስታውሽኝ። አረብና ለምንድን ነው እሪ ያልሽው? በጣም ነው የሚያስቀኝ እሱ ነገር። ያው አሁን በኑሮ አልፎላት የተሻለ ሁኔታዎች እንትን ብላ ነው የሞተችው ነፍሷን ይማረውና ያኔ ስትመጣ ማለት ነው የሴቶች ሸራ ጫማ እንደ ፍራቢል የሚሰጠን አይነት ሆኖ የሴቶች ሸራ ጫማ ይሄ አቃታለሁ ሸራ ጫማ ነው ያደረገችው እና እዚህ ጣቷ ላይ ተበስቷል። ከዛ ወንዶች ብሎ ከሄደች ሊያዩት ነው። እናቱ ደብዳቤ ልካኛለች። እሺ እባክሽ ልጄ እናቱ ደብዳቤ ልካኛለች እና በእጁ ነው ስጪው ያለችኝ። ቆይ እኛ እንጠራልሻለን አትሂጂ ድርቅ። እሷ ደግሞ በፍጹም ቤቱ ማለት እናቶች በጣም እንትን ከመሆናቸው የተነሳ ቤቱ ክፍሉ ሄደች ነው ስጪ ያለችኝ። ወንዶች ብሎ ከማትሄጂም ሸራውን ሊያዩት ሆነ የተቀደደውን እና በቃ ትግል እሄዳለሁ አትሄጂም። ወይ ማዬ ግድምሽ እኮ በቃ አንቺ እዚህ ቁጭ በይ አልናትና ቁጭ አድርገናት ዳዊትን ጠርተ ነው ያ ደብዳቤ ተሰጠው እና በተቻለ መጠን ያ የተቀደደውን ከልለን ይወጣው የሚያስቀኝ እና ግን እርስ በራሳችን ወይ ማዬ የተቀደደ ሸራ ጫማ አድርገሽ እኔ እኮ ድንገት ከአየር ኃይል መኪና አምጥተው ሲያጣድፉኝ ነው ዝም ብዬ ወጣሁት ልጅ የተሳቀቅሽ እንደ ምናምን ሁሉ ያለችኝ አይረሳኝም ብታይ እና እንዳያዩት ወንዶች ብሎክ እንዳትሄድ እኮ ነው ልማት። ሃይስኩል እስኪ አሁን ኦልሞስት ጀስ የሃይስኩልን ጥያቄ እየጨረስኩ ነው እና ጀስ ሃይስኩል እያለሽ ደሆል ማለት ነው አጠቃላይ ሁልጊዜ በቃ አሁን እያለሽ ጀስ ሃይስኩልን ስታስቢ ሁልጊዜ ጀስ ፊትሽ ላይ የሚመጣው ነገር የሚያስደስትሽና አንቺ ደግሞ የተከፋሽበት ነገር ምንድን ነው? ከተደሰትኩበት እንትን ስለ ሃይማኖት በጣም ያወቅንበት እና እግዚአብሔርን እንትን ያልንበት ጊዜ ነበርና ግን ቁርስ ምሳራት አንድ ላይ አውጥተን ነው ማታ የምንበላው። በጣም ነው የምንበላው ሆዳችን እስኪል እና እሱ ነገር በጣም ያስቀኛልና እንጀራ ያለው ወጥ አለኝ እንጀራ ያለው ወጥ አለኝ ምናምን የሚለው ፍቅራችን በጣም ነበር ደስ እንጃ። ሃይስኩል በጣም ደግሞ የተለየ ነበር እና በኋላ እንትን ያልንበት ምንድነው ነገሮችን እንትን ያልንበት ጊዜ ነበር። የደርክብ ምናምን ነገር ያልንበት እና የማይረሳኝ በጣም የተከፋሁት ግን በቃ ከጓደኞቼ ጋር የተለያየንበት ቀን በቃ ያጨርስን ወተን ቤተሰብ የሌላቸው ቀርተው የተላቀስ ነው ያዘንኩት የመጨረሻ በቃ ወደ ማናውቀው ዓለም ነው የምንሄደው። ወላጅ ቤተሰብ ቢሆንም ገና ዘይትና ውሃ ታውቃለህ የማይዋሃድ እንደሱ አይነት ነገር ስለሚጠብቀን እዚህ ጋር ደግሞ ፍቅራችን በመከራ ተጎትቶ እንደገና ደግሞ ቤተሰብ የሌላቸው ልጆች እዛ ቀርተው በቃ እሱ ነገር በስመ አብ አይረሳኝም። ልክ ነሽ። ፔንፉል ነው በጣም ፔንፉል ነው። እና እስኪ ከአምባ የወጣችሁት ጀስ ዓመተ ምህረቱ ምናምን መች ነው? እስቲ ሁኔታውን አስታውሽኝ። ዝም ብለሽ ወጣችሁ 12ኛ ክፍል ጨርሳችሁ ነው የወጣችሁት? እስኪ አሁን እንዴት ነበር ጀስ እንትናችሁ? ያኔ የታጠቅና የአምባ ልጆች
በጣም የሚደብር ሁኔታ የነበረበት ጊዜ አሃ እኛም መጣል የጀመርንበት ስለ ከመንግስት በቃ ሞዲስ ሁሉ ያጣንበት አንድ ሳሙና ለሁለት አንድ ቅባት ለአራት ሞዲስ ተኝተንበት እንትን እንዳላልን አሮብን። ይሄ በቃ ደስ የማይል ጊዜ ወይ በወጣው የሚባለው ግን ደግሞ እዛ ጋር ያለውንም ነገር ትፈራዋለህ፣ ከጓደኞች መለየቱንም ትፈራዋለህ። አቦ በጣም የሚደብር ጊዜ ነበረ በእውነት ያ አመት ኢየሱስ። እኔ የምለው 12 ክፍል እዛ ነው አይደል? ያው እዛ ነው የተፈተንሽው። እኛ ሰው ተጨርሰን የወጣ ነው እኮ እኔ አሁን እንዳቅም ፈልገው ልክ በዛ ጊዜ እኔ ስለረሳሁት ነው ማለት ልክ 12 ክፍል ሲጨርሱ ልክ ፍቃድ ትሄዱና እዛው ነው አይደል የምትቀሩት? አይ ፍቃድ አይደለም የሚሄደው። በእኛ ጊዜ ምን ነበር መሰለ እኛ ዙር ላይ አቆመ እንጂ ልክ እኛ ዙር ላይ ነው በቃ 12 ክፍል የጨረሱ ተብሎ አዳራሽ በደንብ ፕሮግራም ተዘጋጅቶ የሽኝት ፕሮግራም አለ እንዴ የጀግና ፍሬ ክነት ባንድ ራሱ በቃ አሽቃናጭ ምናምን ሆነ አሽቃናጭ የሚባለው ታውቃለህ? ከደነስክ ምናምን አሽቃናጭ ነው የምትባለው። ልክ ነሽ። በቃ በጣም ተንተን ብለን እንዴት ተነጋግረን የማናውቀው ወንድና ሴቶች እኮ ጋብዘናቸው ምናምን ሁሉ ዶርም ገብተዋል። ልክ ነሽ። ፉርጎ በነገራችን ላይ የወንዶቹ የኛ ባች ፉርጎ ነው የሚባሉት እነ ሉል እነ ሳምሶን እነ ዳይስ ምናምን አረፋይኔ እነሱ ፉርጎ ነው የሚባሉት። እነሱን ሁሉ ጠርተን ተሰናብተን ቻው ተባብለን በጣም የሚገርም በስማ በኋላ የአምባጆችና የታጠቅ ልጆች እንትን ያለን ጊዜ እንደውም አፋቀሩን መሰለኝ ሲፋጁ ከወንዶቹ ጋር ሰላማዊ ስንብት ያደረግንበት ነገር በዮቹ እንዴ። ስለዚህ ፕሮግራም አዘጋጅተን ዶሮ ነው ለዛው የጋበዝናቸው። እኔ የሚገርመኝ ፍሬ እነ እንትና እያሉ ማለት ነው ልዑል እነ እንትና ጁሰፔ እነዚህ አንቺ እንትን ግሩፕ የምትያቸው እያሉ እኮ እነሱ 12 ክፍል እያሉ እኮ ነው እኛ የገባ ነው ምንድነው እንትን ሃይ ስኩል። ግን እኔ አላቅሽም፣ እኔ ግርም ይለኛል። እኔ የሚገርምሽ ነገር በዛን ወቅት ልክ ፍረሽ ሆኜ እነዚህ 12 ክፍል የነበሩት ሴቶች ሂውጅ ናቸው፣ ፊዚካላም ናቸው። እና እኔ ምንም እንትን የሆነ ምንም ነገር እኔ አልፈልግም የሆነ ማለት አንስተው የሚያፈርጡ ነገር ናቸውና ብዙም ጊዜ እናንተ ከበላችሁ በኋላ ነው ምናምን የምንሄደው መሰለኝ ምግብ ቤት። እና እኔ አብዛኞቻችሁን እኔ አላቅም፣ ግን እኛ ሃይ ስኩል ስንገባ ግን እንዳለ ሁሉም አሉ። ልክ አንቺ እንትን ያልሻቸው እና አረፋይኔ ያሉ እነ ሹድ አሉ እነ ሹድ እነ ጁሰፔ እነ ልዑል ረጅሙ ደግሞ ማን ነበረ? ደምስ ጉደታ። እነሱ ማለት እኛ ፍሬሽ ሆነን እነሱ 12 ክፍል ናቸውና እኔ አሁን አንቺ በጭራሽ አላስታውስም። እንግዲህ ያኛው ፊትሽ ነው መሰለኝ ያኛውን ፊትሽን ፈርቼው አሁን ቅድም ያየሽው ይሆናል። የሃይ ስኩሉ እንደውም ይሄኛው ይሻላል። የሃይ ስኩሉ የ12 ክፍል ፎቶን ባሳየ በስመ አብ ይሄ ደግሞ ይባሰ ነው የምትለው። በጣም እንትን ይላልና እሺ አሁን ከአምባው ወጣሽ እንዴት ነበር? ከህዝቡ ጋር ስትቀላቀይ እንዴት ነበር አቀባበሉ? እንዴት ነው? አንቺስ እንዴት አልከበደሽም ወይ? እስኪ ነገር አስታውሽኝ። በጣም የሚደብር ጊዜ እናቴን በማግኘቴ ከቤተሰብ በመቀላቀሌ በጣም ደስ ይል ነበር። ግን እኛና እነሱ አስበው በነፍስ ባላወክበት እድሜ ገብተህ ነፍስ ካወክ በኋላ ስትወጣ ካላሳደገ ቤተሰብ ጋር እንዴት አይነት እንትን እንደሚኖርህ በቃ ማይታሰብ ፍቅር አታስብ። ፍቅር ሲታደል መጨረሻ ነበር የሚደርሰኝ እና ኢኮኖሚውም ብዙም አልነበረም እና የነበረው ነገር ብዙም አልነበረም እና ጥሩ ነገር አልገጠመኝም። ብቻ ጥሩ ነገር አልገጠመኝም ስልህ በዛ ምናምን አመት ነፍስ ሳታቀም ምናልባት እናንተ በመሃል ነፍስ ያውቃችሁ ገብታችሁ ሊሆን ይችላል። እኛ ምንም ስለ አምባ ነው እንጂ ስለ ቤተሰብ የምናውቀው ነገር የለም እና ከወጣን በኋላ እንዴት እንደምንኖር የነውሩ አበዛዝ ይሄን ስታደርግ ነውር ነው ያንን በቃ ነውር ያለው ነው ትንሽ ስለሆነ እሱን አስጠኑኝ
እስክትል ድረስ ማለት ነው። የነገር ስትል ኧረ ነውር ነው አንቺ ልጅ እባክሽን፣ ኧረ ነውር ነው እንደዚህ አይባልም፣ አንቱና አንቺን አንለይም፣ ደህና አደራችሁ ምናምን አናውቅም፣ እንደ በግ ነው እንደምትቀላቀው ምናምን ትባላለህ። ከዛ ላይ በቃ ብቻ ኑሮ ሰማይና ምድር ነው። ልክ ነሽ። አስቸጋሪ ነበር። በቃ ከጓደኞች በመለየቴ እንደገና ዘጋ በገጠመኝ ነገር ምናምን በቃ ብዙ የተከፋው ነበርኩኝ። በኋላ እንግዲህ እና አሁን እሱን ነገር እንዴት ተወጣሽው? እምልሽ በጣም ከባድ ነው። ይኸውልህ ምን አደረግኩ መሰለህ? እኔ ቅዱስ ሚካኤል በእውነት ቸር ነው እንጃ እግዚአብሔር እሱ ሞገስ ሆነን የሆነ ነገር ይፈጥርልናል። ምን አደረግኩ መሰለህ? ከነሱ የነሱን ኢኮኖሚ ለመጨመርም እኔም ራሴን በኢኮኖሚ ለማሳደግ ልጆች ሰብስቤ ማስተማር ጀመርኩኝ። እንደ ይሄ የምሩ ማለት ህጻናት እንዳይመስልህ ወይ ልጆች ሰብስቤ ማስተማር አንዴ ይቅርታ የሚያንኮራፋ ልጅ አለ። ቆይ እንትና ተኛ እንደ ያለው እሱ ነው የሚሆነው። ኧረ ሞዴሬተር የመጀመሪያ ሞዴሬተር እንቅልፍ የሚተኛ ስራውን ትቶ። እሺ ቀጥይ ፍሬ። ከዛ ልጆች ሰብስቤ ማስተማር ጀመርኩኝ። ያንን ኢኮኖሚውን በዛ ሁኔታ ውስጥ እንትን ማለት ጀመርኩ። የሆኑ ስራዎች መስራት ጀመርኩ እና ይሄ ቢዚ ሲያደርገኝ ጥሩ አይነት እንትን ሆነልኝ። አዎ ጀስት ከህብረተሰቡ ጋርም እየተላመድሽ ትመጫለሽ። አዎ ግን እሱ ነገር ቶሎ እስካሁንም ድረስ ትንሽ ይቸግራል ተዋህደህ እንትን ለማለት። አሁን የሆነ የገባን ነገር ስላለን ያኔ ምንም አልገባንም ረጅም ጊዜ ኧረ አዎ አይ እኔ አሁን እንግዲህ ከዚህ በኋላ ብዙም የማይመቹ ጀስ ነገሮች እውነትም የማይመቹ ስለሆነ ነው እኛም የማንለምዳቸው። አሁን እንትን አለለሽ ምንድነው ስሞር ገባሽ አይደል? ኢቭን እኔ አሁን ለምሳሌ ልክ እንዳንቺ ነበር፣ በጣም ነበር የምቸገረው። ግን አሁን ግን በቃ እንደውም ሞር እኔ ከማህበረሰቡ ጋር ነው የኖርኩት። እኔ አሁን ለምሳሌ ከአዲስ አበባ ምናምን ወጣው አብዛኛው ጊዜ ምናምን ከውጭ ሰው ጋር ነው የምሰራው ምናምንና ጀስ ውጭ ሰው ማለት ውጭ ካምባ ውጭ ያደገ ሰው ማለት ነውና አሁን አሪፍ ነኝ። ግን አሁን ብዙም የማይመቹን ነገሮች ካሉ ሪል እነዛ ነገሮች ምናምን ነገር መጥፎ ያው እንትን ስለሆኑ ነው እኛም ማንቀበላቸው። እና እኔ እሱ ነገር ብዙም እኔ እንትን አይለኝም አያስጨንቀኝም እንትን ስለሆኑ። ከዛ ጋር ግን የተያዘ ከጥያቄ ውጪ ጀስ ካምባ ውጭ ነው የተፈጠረውና የሆነ የአንድ የቅርብ ዘመድሽ ሞቶ እንግዲህ ያንቺ የእንትን ዘመዶችሽ ናቸው እንትኖችሽ ናቸው የነገሩኝ ጓደኞችሽና የቅርብ ሰው ሞቶ እሱ አለቃቀስ በቃ ልክ እንደ አምባ ነበር። እጅሽን አይንሽ ላይ እንትን ብለሽ እስኪ እሱን ነገር አንቺ ንገሪን እስኪ። እሱ ለመጀመሪያ ጊዜ ለቅሶ የገጠመኝ ማለት ነው። የመጀመሪያ አይተን አናውቅም ለቅሶ ታውቃለህ። የዙፋን እናት ናቸው አምባ የገጠመን። እሱንም ማማ ኢትዮጵያ መጥተው ሲነግሩን ብቻቸውን ባዶ ቤት ቀሩ። እንደዚህ ነው እኛ ለቅሶ አናውቅምና ማታ ቤት መጥተው የእናቴ የእህቷ ባል ነውና በጣም በልጅነቷ እኮ በጣም ነበር የሚወዳት የሚንከባከባት። በሳይክል ያዞራታል። በስማም የፍሬ ነገር አይሆንለትም ያኔ ልጅ ስላልወለደ ምናምን የሚል ነገር ሰማው። አንድ የሚወደኝ ሰው ተገኘ ብዬ ደስ አለኝ መሰለኝ አላውቅም። ከዛ ማታ ሲያወሩ የነበረውን አጠንጥኛ ከዛ ሄዶ መርዶ በር ተንኳክቶ ምናምን ሲነገር እንዴን የሆንኩኝ አንደኛ ዘመድ ወይኔ በሳይክል የምታንሸራሽረኝ ወይኔ ሻግዛቤ ዝም በይ በቃ ስትባይ አልልም። ከዛ እናቴ መጣችና አንቻፍሽ ዝጊት ስለኝ አልዘጋም። እንደ ድመት ማጅራቴን አንጠልጥላት ሰቆቻኪ አለቅሳለሁ። ወይኔ የቦሌ
በኋላ የማዘር ጓደኛ እያስናቁ ይባላሉ። አረ የቦሌዋ አይ ፍሬ በጣም እኮ ነው የምትገርም። ሸምቃቂ የሚባለው ሆኝልህ አሁን ሲያዩ ይስቃሉ። የእንትን የጀስ ቤተሰብ ሁኔታሽን እስኪ እንትን በይን እስኪ። እኛ የምናቀሽ እናውቃለን። እስኪ የማያውቁም ስላሉ የትዳር ሁኔታ ስንት ልጅ ወለድሽ ምናምን የሚለውን ነገር ንገሪን። አሁን ያሉበት ምን ደረጃ ላይ ናቸው? እሺ ማይ ላቭ ያው መንታ ልጆች በጣም የሚያምሩ ሁለት አቤልና ዳንኤል የሚባሉ አቤት መንታ ልጆች ተመሳሳይ ነገር ግን እሺ መንታ ልጆች አሉኝ። ባለቤቴ ያው በአንድ አመት ሆኖ ካረፈ የተገናኘ ነው ደብረ ዘይት ነው። ነፍሱን ይማረው። እሺ በጣም አሪፍ። አሁን በምን ሙያ ነው እስኪ የተሰማራሽው? ምንድን ነው የምትሰሪው? እሺ አሁን ፋይናንስ ላይ ነው የምሰራው ትምህርት ቤት ውስጥ። የተማርኩትም አካውንቲንግ ነው። እንግዲህ ከልጆቼ ጋር አሁን ይፋ ብለን እየኖርን ነው። በጣም ደስ ይላል ፍርዬ። እኔ ጥያቄን ጨርሻለሁ፣ ግን የሆነ ቀረ የምትይው ነገር ካለ እድሉን ልስጥሽ። ከዛ ባለፈ ግን አሁን ኦንላይን ላይም ያሉ ካሉ ወይም ውጭም የሚከታተሉ ካሉ ጥያቄ ካላቸው ጥያቄ እንዲጠይቁሽ እድል እሰጣለሁ። ግን አንቺ ግን መጀመሪያ ቀረ የምትይው ነገር ስለዚህ ፕሮግራም ያለሽን ነገር እንትን በይኝና እኔ ደግሞ እመለሳለሁ። አይ ቀረ የምለው ነገር የለም። ይሄ ማለት እኛ አምባልጆች በጣም ከስር መሰረታችን ስለምንተዋወቅ ነፃ መድረክ ነው እና በጣም ደስ ይላል። በጣም እንደዚህ በነፃነት እንትን የምትለው ሌላ ቢሆን ባለጌ ምናምን ሊልህ ይችላል፣ ላይረዳ ይችላል። እኛ ግን ስለምንናበብ ነፃ መድረካችን ነፃነታችን ነው እና ነፃነቴን በጣም የሚሰማኝ ከእህት ከወንድሞች ከአብሮ አደጎች ጋር ስሆን ነው እና በጣም ነው የምወዳችሁ። እኔም በጣም ፍርዬ በጣም ነው የማመሰግንሽ። በጣም እውነት ስልክ ደውዬ እንግዳዬ እንድትሆኝ ፈልጌ ነበር ስልሽ በደስታ ብለሽ ስለተቀበልሽኝ በጣም አመሰግናለሁ።